የ16 ሚሊዮን ብር መኪና ይዞባት ሄደ። 16 ሚሊዮን ብር 10 ሚሊዮኑን ቤት ይግዛበት፣ 3 ሚሊዮኑን የሆነ ነገር ያድርግበት፣ 2 ሚሊዮን ሚኒ ማርኬት ነገር ይክፈትበት። 16 ሚሊዮን ይዞ ጠፋ። ና የማጠብስ ነው። ቆይ ጃንዬ ይቅርታ እንመለሳለን ባንቺ ጉዳይ። ይሄ ፍቅር ነው ወይስ? ቀጥሉት፣ ኮሜንት አድርጉበት። ዴዚ በትላንትና ዕለት የዜድን ፎቶ ዘግዝቃ ፕሮፋይል አድርጋ ነበረ። አሌክስ እና ዴዚ ያንቺን ፎቶ ዘግዝቀውታል፣ አታስፈልግንም አሉ። ይሄ ምን ያሳያል? ያው እናንተ ታውቃላችሁ። የኔ ፎቶ ከምዘቀዝቅ ሀዘን ላይ ናት አይደለም የእናቷ ፕሮፋይል ባረገች። ከዛ በዚህ ጉዳይ ርዕሰ ጉዳይ ላይ መልስ ሲሰጥበት አሞራው ነው እንደዚህ ያደረገው ተባለ። የአሞራው ፕሮፋይል ደግሞ ከጥቁር ነገር ተነስቶ የራሱን ፎቶ አድርጎታል። ለቅሶ እንኳን ሳምንት አልሆነውም። ለምንድን ነው በዚህ ያልቅ ፈጥኖ ጥቁር ብላኩን ያነሳው ፕሮፋይሉ ላይ የሚለውም አጀንዳ ሆኗል። ተደብላልቋል። ቲክቶክ መንደር ጃኒ ላይ ዮኒ ማኛ ተነስቶባታል። ምንድን ነው የምትለው ዮኒ ማኛ? ምንድን ነው የምትለው ዮኒ ማኛ? እሺ የቲክቶክ መንደር ተደበላልቋል። እንደምታስታውሱት ሁላችሁም ሙሽራው የ16 ሚሊዮን ብር መኪና ይዞባት ጠፍቷል። የ55 ዓመቷ ሮዛን እና ወጣቱን ታስታውስታላችሁ አይደለ? በመሃላቸው የ30 ዓመት ልዩነት ነበራቸው። አዎ ነበራቸው። ነገር ግን እኛ ፍቅር አይለይ እንትን ብለው የሚባለው ነገሩኝ ፍቅር ነው ያሳሰረ፣ ምንም ነገር አይለየንም አለች እሷ። እሱ ደግሞ ገንዘቧን አይተን ያገባ ሲባል አረኔ ፍቅሯን ብዬን ያገባኋት ብለው በርካታ ያዙ ይልቀቁኝ የሚሉ ቪዲዮችን በመስራት የሚታወቁ ቲክቶከሮቹ አሁን ወጣቱ ሙሽራ የሙሽሪትን የሮዛን የ55 ዓመት እናታችንን የ16 ሚሊዮን ብር መኪና ይዞባት ይህንን ወሬ ከተሰነዳ በኋላ ዮኒ ማኛ ኬት አምጥቶ ነው የምትሉ ሰዎች ደግሞ ካላችሁ እዩት። አበደች ደምትሬ ነገት ቀላል ያሳብዳል። 16 ሚሊዮን ብር አስቡት። ልጅ አሁን በቃ ህይወቱን ነው የሚቀይርበት። 16 ሚሊዮን ብር 10 ሚሊዮኑን ቤት ይግዛበት፣ 3 ሚሊዮኑን የሆነ ነገር ያድርግበት፣ 2 ሚሊዮኑን የሆነ ሚኒ ማርኬት ነገር ይክፈትበት። ቀድሞ ነው እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ አለች ማዬ። ሰላምና ጤና በያላችሁበት ዓለም ዳርቻ ደረሳችሁ የምትገኙት ምን አሉ ሾው ላይ ነው። ዛሬ በጣም 16 ሚሊዮን ብር የሚያሰኝ ዜና ነው ይዤላችሁ የመጣው። ዜና አይደለም መርዶ። ምንድነው? ለሱ የደስታ ነው፣ ለሱ አይመርዶ ነው። ዜድ ጋር ተፈጥሯል፣ ተበጥብጧል። በቃ መንደሩ ተናውጧል። እኔታችሁ ግን አነፍንፍላችኋለሁ። ሙሉ መረጃ ነው ይላችሁ ይመጣል። ቀልዱስ ቀልድ ነው። ወደ ዋናው ቁም ነገር ግን ስንገባ በመጀመሪያ ትዝ ይላችሁ ከነበረ በዚህ ቪዲዮ ላይ ሰርቼላችኋለሁ። ገና ትዳር መሰረቱ የሚል ዜና ማህበራዊ ሚዲያችንን ሲያጥለቀልቀው ይህ ነገር እባካችሁ ተጠንቀቁበት። በተለይ ደግሞ ሮዛ ተጠንቀቂ። ይሄ ነገር ሊያጠፋሽ የመጣ ሊሆን ይችላል። ምክንያቱም በዚህ አይነት ጊዜ ላይ ምንም አይነት ፍቅር ሊሰጥሽ አይችልም። ምናልባት ይሄ ሰውዬ ብር የለው ይሆናል፣ ወጣት ነው። በቃ ተፍተፍ ብዬ የፈለገው ነገር ይምጣና ብሎ ነው እያመጣው። ስለዚህ ባክሽን የሚል መልእክት አስተላልፌ ነበር። ነገር ግን በሰዓቱ እናንተም ሰድባችሁ ነበር። ይኸው እኔ ምን አሉሾ ይሄ እኔ ማለት ነው። እኔ ምን አሉሾ ሳይሆን እዚህ ቻናል ላይ የሚቀርቡላችሁ ነገሮች በሙሉ ጠብ እንደማይል ይሄው ምስክሯ እሷ ናት። አዶናይና ጃኒ የሚለያያሉ ስላችሁ ተለያዩ፣ እነዚህም ተለያዩ። ለምን አይሆንማ? ይሄ የሚያጠግብ እንጀራ ከምጣዱ ያስታውቃል እኮ ነገር ይኸውና። ገና እንዴት ነው የ25 ዓመት ወጣት የ55 ዓመት 30 ዓመት በመሀላቸው እኮ ጋባለ። ኢቭን ኢፍ ማለት ወንዱ ቢሆን የተሻለ ነው አይደለ? ያው ሴቶች ትረዱኛላችሁ ብዬ አስባለሁ። ወንዱ 30 ዓመት ቢበልጥ ያው የተለመደ ነው በባህላችን። ኤኒዌይስ ግን እንደማይሆን ነግራችሁ ነበረ። ያው ቅድም እየቀለድኩኝ ነው አረኡ ምናምን ያልኳችሁ፣ ግን እሱ በቃ የመጣበትን ፐርፐዝ አሳክቷል። 16 ሚሊዮን ብር አይደለም? ዝም ብላችሁ እንምታው እስቲ ሂሳብ። 10 ሚሊዮን ብር ቤት ይግዛበት፣ 3 ሚሊዮን የሆነ ሚኒ ማርኬቶች ወይም ሱፐር ማርኬት ራሱ አይከፍትም። 3 ሚሊዮን በጣም ትልቅ እኮ ነው። የቤት ኪራይ ነው እንጂ ልትል የሚችለው። እሺ እሱን ይክፈትበት። የገዛውን ቤት ደግሞ በ1 ሚሊዮን ብር እብድ
ውድ ያሉ እቃዎች ይግዛበት። በቃ በጣም ቀውጢ ቤቶች ምናምኖች ይግዛበት። ካልተቻለም እኮ ባለ 2 ኮንዶሚኒየም ራሱ ቢከሳ ላይፉ ይቀየራል ብቻ። ከዛ ደግሞ 1 ሚሊዮን ብር ደግሞ የሆነ ነገር ያደርግበታል። በቃ ይሄ ልጅ ከዚህ በኋላ ህይወት ምንም የሚያሳስበው ነገር የለም። ምክንያቱም 16 ሚሊዮን ብር አለ ላይፍን በቃ ይኖራል ነው የምላችሁ። እና ይመችም፣ አድናቂ ነን። ሮዛ ግን በጣም ታሳዝናለች የምር በቃ እንደ ሴት ልጅ ከሴት ልጅ ወገን አይደለም መቆም ያለብኝ። በጣም ነው ሮዛ የምታሳዝነው። ግን ይህ እንደሚመጣ ደግሞ ቀድመን ነግረናት ነበረ። ያው ሰው የፈለገውን አይደለም መስማት የሚችለው የተፈለገውን አይደለም ማዳመጥ ያለበት። እሷም የምትፈልገው ምርጫዋን አሳይታለች። እንግዲህ የመጨረሻው ነገር ደግሞ ይህንን ይዞባት መጥቷል። አብረን የምናየው ነው የሚሆነው። ሌላኛው ጉዳይ በዴዚ እና በአሌክስ እንዲሁም ደግሞ በዜድ መካከል የተፈጠረው ነገር ምንድን ነው ብላችሁ የተወዛገባችሁ ካላችሁ መፍትሄ ልነግራችሁ፣ መፍትሄ ሳይሆን መረጃ ልሰጣችሁ ነው። ዜድ አሞራውና ዴዚ አብሮ የነበሩ ሰዓት ላይ በጣም ከነሱ ወገን ነበረች። በጣም ስለሚወዳት ብላ ለእናትያ በጣም ዲስስፔክት የተሞላባቸውን ነገሮች ስታወራ ነበረ። እስከ መስደብ እስከ ማንቋሸሽ ምናምን የሚደርሱ ነገሮችን። ታዲያ እኛ ኢትዮጵያውያን ደግሞ መረጃ ሰዎች አይደለን? ልክ እናትየዋ ስትሞት አንቺ ነሽ ለእናትየዋ ሞት ተጠያቂ ተብሎ ወደ ዜድ ላይ ተላከከባት። እምቴ ዜድ ደግሞ ትነሳና አሁን አለች። ታውቃላችሁ እሷን ነገር። ከዛ ላይ ካላችሁ አቶ አሞራው ለቅሶ ላይ ቁጭ ብሎ እነዚህን ቪዲዮች ያያቸዋል። ከዛ አሁን ለቅሶ ልክ በግራ ገብ ሲል ይጠብቅና ቲክቶክ ላይ ገብቶ በዴዚ ፕሮፋይል ገብቶ የእንትናን ፕሮፋይል መዘግዘቅ። ዜድ ነቀለች፣ አበደች። ሀቢባ ቤት ገባች። ሀቢባ ደግሞ እየባሰ እኮ አንቺ ዛን እንደዛ ሰድብሻት ስለነበረ ነው አለቻት። ከዛ ደግሞ አይ በቃ ሰዎች ይሆናሉ እንደዛ ያደረጉት እንጂ ዜድ እንደዛ አትለኝም ምናምን ነገር አለች። በቃ ሌላ ታሪክ ውስጥ ገብቷል። ማን ያደርገው ሲባል መጨረሻ ላይ አሞራው ደግሞ ጌታን ግን አሞራው አናዶኛል። እንደ ቁም ነገር ስናወራ አሞራው ለምንድን ነው ጥቁሩን የቀየረው? ሳምንት እንኳን አልሆናትም። እግዚአብሔርን ሳምንት ሳይሆናት ጥቁሩን ባያነሳው የእሱን ፎቶ ባያደርግ ጥሩ ነበረ። ግን በእነሱን ፍላጎት መሀል አንገባም። የእነሱንም ነገር አንቃወምም። ምክንያቱም ሰው የፈለገውን ነገር ማድረግ ስለሚችል። ግን ዜድ በዚህ ያህል ተነስተሽ ደግሞ እንደዚህ ማለት ደግሞ ልክ አይደለም። በቃ ተሳስተሻል፣ አጥፍተሻል፣ ይቅርታ። ልክ ፎቶ ተዘግዝቆ ስታይ ራሱ በቃ አጥፍቻለሁ ይቅርታ አድርጉልኝ እንጂ እኔ ከነሱ ጋር መጣላት አልፈልግም ብለሽ ብታስተባቢ በጣም በፍቅር ብትመለሽ የተሻለ ነው። ምክንያቱም ኢትዮጵያ ማህበረሰብ ሚዲያ ላይ ተጣልተሽ አይመጣውም። ዜድ እባክሽ ተጠንቀቂ፣ አይመጣውም። በፍቅርም አልሆነም ሚዲያውና እባክሽ ራስሽን ጠብቂ ከምንም በላይ። ዴዚ ደግሞ እግዚአብሔር አሁንም ያበርታሽ እባካችሁ። በቃ ፊልም አትስሩባት፣ ድራማ አትስሩባት፣ ሀዘኗን ታስታምምበት። አምሮም ደግሞ በቃ አትምጣ፣ ረብሻ አትፍጠር። ምንድን ነው ሰላም ስጧት። አላቅም እኔ እግዚአብሔርን ነው የምላችሁ። ሰላም ወስጣት፣ ልጅቷ ትኖርበት ህይወቷን። እየመጣችሁ በዚህ ገብቶ እየመጣችሁ በዚህ ገብቶ እየመጣችሁ በዚህ ገብቶ እንዴ! ኧረ በስመ አብ። ብቻ እኔ አላቅም። ዜድም ትክክል አልሰራሽም። ኤኒዌይስ ግን ቲክቶክ መንደር ተበጣብጧል። እኔ መረጃ ልንገራችሁ ብዬ ነው። እናንተ ምን ትላላችሁ? የ16 ሚሊዮን ብርና የዴዚ ጉዳይ፣ የዜድ ጉዳይ፣ የዮኒ ማኛ መልስ፣ የወጣቱ ነገር ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ። እና ሉሹ ላይ በፍቅር የምወዳችሁ እህታችሁ ነበርኩ እስካሁን ቆይታ ያደረግኩት። እዚህ ቤት መታችሁ ምንም አይነት ወሬ አያመልጣችሁ፣ ምንም አይነት መረጃ አታጡም። ምክንያቱም ቀኑን ሙሉ ማህበራዊ ሚዲያ ላይ የሚወሩት ጉዳዮችን ከእናንተ ጋር የምንነጋገር ነው የሚሆነው። እናንተ ብቻ የዩቲዩብ ቻናላችን ሰብስክራይብ እና ላይክ እያደረጋችሁ ቆዩ። በፍቅር ነው የምወዳችሁ። መልካም ጊዜ ይሁንላችሁ።